ነገር ምንድነው? እኛ የድንግል ማርያም እውነተኛ የሆነ መልኳን የሚገልጽ ፎቶግራፍ የለንም። የምናስቀምጥለን ፎቶግራፍ የለንም። እኛ ለመማሪያ ከመጽሐፍ ቅዱስ የሆነ ለመማሪያ ሰዎች ያውም በቤተክርስቲያን ያለፉ እውነተኛ ለምሳሌ ሉቃስ የቤተክርስቲያን አስተማሪ ነው። ልክ እንደሱ በተመሳሳይ መልኩ ያሉ ሰዎች ድንግል ማርያምን የሳሏትን ስዕል ገባ እሱም የሚስሏት ከመጽሐፍ ቅዱስ ጋር ያለን ትምህርት ለመማር አሁን እዚህ ጋር ለምሳሌ ይሄ ስዕል አለ። ይሄ ስዕል ሉቃስ ሁለትን ሰዎች እንዲማሩት ሆኖ የተጻፈ ነው። ለዚህ ነው ከመጽሐፍ ቅዱስ የተጻፈ ስለሆነ ቅዱስ ብለን እንድንቀበለው የሚያደርገን። እነዚህ ትኩስ የሆኑ ክርስቲያኖች የተናገሩት ንግግር ትክክል ነው ወይ ለሚሉት ነገር በእኛ ቤተክርስቲያን ውስጥ ጠዋት የመጣውም ከሰዓት የመጣውም 11 ሰዓት የመጣውም ሁሉም እኩል ነው ዋጋው የሚከፈለው። ይሄ እኛ ትኩስ ነን ነገሌ ድሮ ናቸው የሚባል ነገር የለም። ስለዚህ ያመኑትን ነገር ነው የሚናገሩ። ተመስገንን ማይክ ሚት አደርጋለሁ ብለዋል። አዲስ ሊሆኑ ይችላሉ ዋጋ እኩል አስተምሮ ላይ ግን በእናንተ ልክ ሊያውቁ አይችሉም። እባክዎትን ፓስተር እባክዎት ቆይ አንድ ጊዜ ማይኮትን ሚት ያደርጉ። እኔ አሁን ያልኩት ሌላ ጉዳይ ነው። እርስዎ ትንሽ እየቸኮሉ ተቸገርኩኝ። አሁን እኛ ያለው ምንድን ነው? በዚህ መንፈስ ግን አሁን ታች ያሉ ሰዎች ጭቅጭቅ እንዲሰሙን አልፈልግም በግል። ስለዚህ የክርስቶስ ቃል ጥያቄን ያነሳሁት አንደኛ አልተመለሰልኝ። የአቡነ ተክለ ሃይማኖት ስዕል ነው ፎቶ ነው። ከቅዱሳት ስዕላቶች ጥያቄ ካለ የኔ ቤት ክፍት ነውና እወዳለሁ። እሺ እንዴ ለምን ይሄዳሉ? እርስዎ እዚህ የሁሉ ሰው የሰማ መድኃኒታችን የኢየሱስ ክርስቶስ ሐዋርያ እና በእግዚአብሔር የተመረጠው ሐዋርያ ጳውሎስ እንደዚህ አይነት በስዕል ያስተማረው መጽሐፍ የለም። በስዕል ያስተማረበት ቦታ የለም። በስዕል ያስተማረበት ቦታ። እሺ አንተ አሁን የአዲስ ኪዳን አማኝ ነህ ወይስ የብሉይ ኪዳን አማኝ ነህ? ብሉይ ኪዳን ለአዲስ ኪዳን ጥላው ነው። እኔ የአዲስ ኪዳን አማኝ ነኝ። አሁን አንተ የአዲስ ኪዳን አማኝ ነህ የብሉይ ኪዳን ነህ ነው? ዘመኑን ነው እያወራ ያለሁት መጽሐፍ ቅዱሱን አይደለም። ዘመኑ የአዲስ ኪዳን ስለሆነ እኔ የአዲስ ኪዳን አማኝ ነኝ። እና የአዲስ ኪዳን አማኝ ሆነ ታዲያ በአዲስ ኪዳን ውስጥ ሐዋርያቱ በስዕል ካላስተማሩ አንተ ከየት መጥተህ ነው በስዕል የምታስተምረው? ወይ ጎንደር ላይ ሰምተሃል ወይ? ብዙ ሰው ጌታን የተቀበለ ነው ጎንደር አይ ደግሞ እንድቀጥልበት ከፈለክ የተወሰነ እድል ስጠኝ። ሚዩት አድርገህ ጎንደር ላይ ፕሮግራም እንደተካሄደ ሰምቻለሁ፣ አይቻለሁ። ፌስቡክ ላይም ግን በነገራችን ላይ አንድ መረጃ መጥቷል። ጎንደር ላይ ድራማ ነው የተሰራው። ተከፍሏቸው እንደዚህ አይነት ድራማ የሰሩ ሰዎች አሁን እየተጋፈጡ ነው። እነሱም ይቅርታ ይጠይቃሉ ተብሎ እየተጠበቀ ነው። እና ድራማ ነው ተከፍሏቸው ነው ማለት እንዴት ነው? ይሄ እኮ ልክ ያልሆነ ንግግር ነው። ደምረው አይ ከነማተባ መንፈስ ቅዱስ ወረደብኝ ብላ እንደዚህ አትልማ። አይ ድራማ ነው ለማለት ምን መረጃ አለ? ምክንያቱም በገንዘብ ተከፍሏቸው ጎንደሬዎች እንዴት እንደዛ ነው? አሁን ምንድነው እኔም ተመስገን ፕሮቴስታንት ነበርና የዳነ ሰው በመንፈስ ቅዱስ የተሞላ ሰው ተሞላን በሚለው ማለት ነው። ይሞሉ አይሞሉ አላውቅም ያኔ እና ግን በዛ ሰዓት ላይ ቢያንስ በጌታ ቤት ሆነው ከ1 ዓመት በላይ የቆዩ በመንፈስ ቅዱስ ተሞልተናል ያሉ ኮንፈረንስ ሄዱ አክሽን ያሳያሉ። አክሽን። ስለዚህ እነዚህ ሰዎች ባለማህተብ ናቸው። ጌታ መች እንደተቀበሉ አይታወቅም። ኮንፈረንስ ላይ መጡ መንፈስ ቅዱስ እንደተሞሉ እንደዚህ ያሉ። ይሄ ደግሞ ሮንግ ነው። ምን ችግር አለው? መስቀል ፕሮቴስታንት ቢያደርግ አንገቱ ላይ ምን ችግር አለው? አይሆንማ። ለምን አይሆንም? ማነው መስቀል ለማድረግ ማን ነው የሚከለክለኝ? እኔን የመስቀሉን ትርጉም ማወቅ አለብህ አንተ። ትርጉሙ ታውቃለህ? ንገረኝ እስኪ። ማነው የሚከለክለኝ? የመስቀሉን ትርጉም ማውቃለሁ። ማነው የሚከለክለኝ? እኔ አንገቴ ላይ መስቀል ሳረግ ምልክት እስኪ ንገረኝ። ስለ ማህተብ ምልክት ንገረኝ እስኪ። ምን ልንገርህ? ስለ ማህተብ መስቀል ማሰብ ትፈልጋለህ? ስለዚህ ስለ ማህተቡ ትርጉም ንገረኛ።
ትርጉም ሳታውቅ ዝም ብለህ ታደርጋለህ አይደለም? እንደውም ከነገ ጀምሮ አደርጋለሁ። እንደውም አንገቴ ላይ መስቀል ዝም ብለህ የወርቅ አለኝ። የወርቅ ነበር የማደርገው። አሁን ግን ከወርቁ ይልቅ የእንጨት መስቀል አደርጋለሁ አንገቴ ላይ። ማን ምን አገባው? እሱ መብት ነው፣ ግን ዝም ብለህ ማድረግ አችልም። መብት ነው፣ መብት አለ። ማንም መከለከለኝ። መስቀል አንገቴ ላይ ማድረግ እችላለሁ። ግን ሶፊ ደምረው ሊል ያሰበው ነገር ምን እንደሆነ ልንገርህ፣ ቀለል ባለ ነገር ድንገት ከተረዳ ከዚህ በፊት ፕሮቴስታንት ሆነው የተዘጋጀበት ኮንፍረንስ ላይ ከዚህ ተጭነው የሄዱ ሰዎች አሉ ከሌላ አካባቢ እና እነሱ ኮንፍረንሱን ለመካፈል ሲሄዱ ድራማውን ለመስራት ማህተብ አድርገው ልክ አሁን አብዛኛው ሰው የሚመለከተው ማህተብ ወይም መስቀል የሚያደርግ ሰው ክርስቲያን ነው ተብሎ ወይም ኦርቶዶክስ ተዋህዶ ነው ተብሎ ነው የሚታሰበው እና እነዚህ ሰዎችን ነው መንፈስ ቅዱስ እንደወረደባቸው አስመስለው ያው እኔ የሚያንገጫግጭ የሚጥል የሚያንቀጠቅጥ ጥርስ የሚያፋጭ መንፈስ ቅዱስ አላውቅም እና እነዚህ ሰዎችን መስቀል አስደርጓቸው የተሰራ ሿሿና ድራማ ነው እንጂ እውነተኛ የሆኑ በአካባቢው የሚኖሩ እዛው ጎንደር ከተማና በጎንደር ዙሪያ ያሉ ኦርቶዶክሳዊ እህት ወንድሞቻችን ሄደው የተካፈሉት ፕሮግራም አይደለም። ሊሰራ የተፈለገው አሁን ላይቭ ላይ ስለሆነ ማውራት ስለማንፈልግ እንጂ ጀርባው ላይ የተጻፈው ታፔላው ራሱ የሆነ ቀስቃሽ የሆነ ሀሳብ አለው። ከዚህ መስራት የሚፈልጉት ድራማ ነበረ፣ ሁላችንም እናውቃለን። የአሰራሩንም ስለምናውቀው መሰራትና ሊሰራበት ሊፈልግ የታሰበውን ነገር ስለምናውቅ ያ ነው አለቀ። በነገራችን ላይ የምነግርህ ምንድነው ርዕሱ ምንድነው የሚለው የታፔላው ርዕስ ሰሜንን ለኢየሱስ የሚል ነው። ሰሜንን ለኢየሱስ የሚል ነው። ሰሜንን ለኢየሱስ ካሉ እስቲ አክሱም ገብተው ጎንደር ላይ ያደረጉትን አክሽን ያደርጉ እስቲ። ይኸው አክሱም ገብተው ጎንደር ላይ ያደረጉትን ምን ችግር አለ እኮ? ያድርጓ። ማድረግ ነው። ምን ችግር አለ? ሰው ማድረግ ነው። አንድ ነው። ሁለተኛ ነገር ደግሞ እናንተ አሁን ሰሜንን ለኢየሱስ መሰጠቱ ምን አናደዳችሁ? ሰሜን ለኢየሱስ ከተሰጠ ቆየ 3000 ዓመት። ሶፊ ሰሜን ተለይቶ ብቻ አይደለም ለኢየሱስ የተሰጠው፣ ምዕራቡም የኢየሱስ ነው፣ ደቡቡም የኢየሱስ ነው፣ ምስራቁም የኢየሱስ ነው። የምነግርህ ጎንደር የሃይማኖት መጀመሪያ ናት። ጎንደር ኢየሱስን ማንም ሳያውቅ ገባ። ኢየሱስ ክርስቶስን ማንም ሳያውቅ ኢትዮጵያ ውስጥ ነው ማወራክ ያወቀችው ታቦት ቀርጻ ያስቀመጠች የመጀመሪያ የእምነት ጅማሬ የተጀመረባት ኦርቶዶክሳዊ ማህተብ የተንቀለቀለባት የታየባት ከተማ ብትኖር ሀገር ብትኖር ጎንደር ናት። ገባ? ያ ማስረጃ ታብታብ ብቻ አድርጉት። ጊፍቱን ተውትና ታብታብ ብቻ ኋላ ላይ ስለምንቀጥልበት ትምህርት ታሪክን ማንበብ ነው። ገባ አይደለም? የተመሰረተበትን ፋሲል የኢትዮጵያ ታሪክ የጻፈው ታሪክ ላይ ነው። እናንተ እኮ ኢትዮጵያ ውስጥ ታሪክ የላችሁ። ገባ? አሁን ለምሳሌ ግን መካነ ኢየሱስ ናት። መካነ ኢየሱስ ቢያንስ 120 ዓመት ይሆናታል ኢትዮጵያ ውስጥ 120 ዓመት። ይሄ ግን ኦርቶዶክሳዊ ማንዴት የተመሰረተባት ጎንደር ፋሲለደስ ከተፈለፈለ ስንት ሺህ ዓመት ነው። ከዛ ሰዓት ጀምሮ ገባርለ ክርስትና በዛ ቦታ ላይ የታወቀበት ነው። ክርስትና በዛ ቦታ ላይ የታወቀው ማን ነው? ክርስቶስ ኢየሱስ የድንግል ማርያም ልጅ ነው። እዛ ቦታ ላይ የታወቀው ማስረጃ አምጣ። ክርስትና ከጎንደር እንደጀመረ አምጣ ማስረጃ። ልንገርህ እኮ እየነገርኩህ እኮ እንደ አዲስ መተህ ልክ ኢየሱስ አምጣ ማስረጃ። ክርስትና ኢትዮጵያ ውስጥ ጎንደር ነው የጀመረው ብለህ እንደሌለ አዳምጥ። ኢየሱስ እንደሌለ አድርገህ መናገር በጣም ሼም ነው። በጣም ሼም ነው። ገባ? አፄ ፋሲልን ታውቀዋለህ? አፄ ፋሲልን 14ኛው ክፍለ ዘመን የነገሰ ታውቃቸዋለህ? ስለ ታሪካቸው ታውቃለህ? ስለ
እዛ ቦታ ላይ ሲነገር ክርስትና እንዳለ ታውቃለህ? 10 አበባ ጋይስ 10 አበባ ከሞን መጀመሪያ አዳም ተደምረው ምን መሰለህ ችግሩ 10 አበባ ስጧ ጋይስ። የት ነው የጀመረው ክርስትና ኢትዮጵያ ውስጥ? 10 አበባ ጋይስ 10 አበባ የት ነው የጀመረው ክርስትና? ኦኬ እንደ ዓለም ደረጃ ክርስትና የጀመረው እስራኤል ውስጥ ነው። እንደ ዓለም ደረጃ አማወራ ኢትዮጵያ ስለ ኢትዮጵያ ነው የነገርኩህ። እኔ ስለ ኢትዮጵያ ነው የነገርኩህ። በኢትዮጵያ ክርስትና የጀመረው በሰሜን ክፍል ነው። ከአክሱም ጀምሮ ከአክሱም ስርወ መንግስት ጀምሮ አሁን ጎንደር አላልክም? አሁን ደግሞ አክሱም አልክ። ደግሞ አዳምጠኛ ብራዘርዬ አዳምጠኝ። እኛ ጎንደር ላይ ገብተህ ማነው ሰሜን ላይ ኢየሱስ ተብሎ መነገር አይቻልም። ኢየሱስን የሚያውቁት ቆይቷል፣ በጣም ቆይቷል። ቢያንስ ከ2000 ዓመት በላይ። እኔ ደግሞ ልንገር አይደለም ይኸውልህ ጎንደርና ሰሜንን አይደለም። እኔ ደግሞ እስራኤል የምትባለው ሀገር ራሱ ለኢየሱስ እያልኩ ነው። ክርስትና ተጀመረበት ያልካተም ምንም እኮ አይገርምም እኮ ምንም አይገርምም። ገባ? ለምንድን ነው በዛ ሰዓት ላይ ለምን ተገረምክ? ሰሜንን ኢየሱስ መባሉ ለምን ተገረምክ? አዳምጠኝ። ይኸውልህ ሰሜን ላይ ስለ ክርስትና መስበክ ነውር ነው። ገባ? ለምን ክርስትና የገባው ሰሜን ላይ ቢያንስ በጃንደረባው በሐዋርያት ሥራ ምዕራፍ 8 ላይ ያ ጃንደረባ የሰራው ስራ አለ። ያንን ስራ ይዞ የገባው ሰሜን ላይ ገብቷል። ብራዘር ሰሜን ላይ ኢየሱስን መስበክ አችልም። ሮንግ ነው። ሶማሊያ ክልል ሂድ፣ አፋር ክልል ደቡብ ላይ ከ12ኛው ክፍለ ዘመን ጀምሮ እኚህ ድንቅ አባት የወንጌል አርበኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትልቅ ስፍራ ያላቸው በሚያስገርምና በሚያስደንቅ መልኩ በተለያየ የኢትዮጵያ ክፍሎች ወንጌልን ያሰራጩ አቡነ ተክለ ሃይማኖት አባታችን በእኛ ላይ ይደርብንና ድንቅ ስራ የሰሩት ከ12ኛው ክፍለ ዘመን ጀምሮ በደቡብ ላይ ነው። ናንጂ ብራዘርዬ ናንጂ ና እኛ ለሰሜን ምቀኛ ሆነን አናውቅም። በህይወታችን ለሰሜንም ለደቡብም ለምስራቅም ምቀኛ ሆነን አናውቅም። ባይዘዌ ሶማሊያ ክልል ላይ አብዛኛው ክርስትና ያለው የኦርቶዶክስ ቤተክርስቲያን ትልልቅ አድባራት ትልልቅ ቤተክርስቲያኖች ናቸው። ገብቷቸዋል። እነሱን ተከትለው የኦርቶዶክስን እግር ተከትለው ጅጅጋ ላይ አማሬስ ከአማሬስ ወደዚህ ደግሞ አለች ቀብዲ ዳሃር ነው። ቀብዲ ዳሃር ጎዴ የሚባሉ ከተሞች ላይ ገባችሁ። ትልቅ ስራ እየሰራች ያለችው የተዋህዶ ቤተክርስቲያን ናት። ወደድክም ጠላህም ማለት ነው። ገባ? የተዋህዶ ቤተክርስቲያን ናት ትልቅ ስራ እየሰራች ያለችው። እስቲ ሰሜንን ለኢየሱስ እያልን እንጽፋለን። ሰሜኑን ለኢየሱስ ደምረው ጋም ያላችሁ ተንቡ ጋም ያላችሁ ሁላችሁም ሰሜንን ለኢየሱስ እያላችሁ ጻፉ። ምንም የተሸፈነ ሰሜንን ለኢየሱስ እያላችሁ ጻፉ። ክርስቶስ ኢየሱስ ከተሸፈነ ቤተክርስቲያን ውድቀት ላይ እንዳለች ደርሰዋል። ገባችሁ? ደርሰዋል። ቆይሽ በዚህ አጋጣሚ እኔ ትንሽ የተረዳውበትን መረዳት ፕሮቴስታንቶች ድራማ ሰርተዋል። በቃ ከዚህ ከመሀል ሀገር ይዘው የሄዱት ሰዎች ነበሩ። ማዕተብ አስደረገው ፌክ የሆነ ንቅሳት በታቱ መልክ መረጃ አታውራ። ነፃነት ከሆነ ሰሜንን ለኢየሱስ እያሉ ሊጽፉ አድርግ ተቋንት ጋር
አንተ ጋር ሰሜንን ለኢየሱስ እያሉ ይጻፉ እስቲ እኮ ልል ነው። አንድ ጊዜ እድል ስጠኝ እና እኮ ሰሜንን ለኢየሱስ እያሉ ይጻፉ። ችግር የለውም። አንተ ሰሜን ለኢየሱስ ነው። እናንተ ምን አናደዳችሁ እንዴ? ለምን እንደምናደደው እንዴ? ለማይሁን ድረስ ኢየሱስ እኮ አምላኬም አባቴም እኮ ለማይሁን ኢየሱስ እኮ ሁሉ በሁሉ ነው። ሰሜኑ ብቻ አይደለም፣ ምድረ ሞላው ሁሉ የሱ ነው። ለሱ ነው የሚገባው። ምን ሆናል አንተ? ሰሜንን መርጬ ከፍዬ የምሰጠው እኔ ከፍሎ ምንድነው ታዲያ? ይኸውልህ መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ይመጣል ይላል። ኢየሱስ ይመጣል ሲል ደግሞ ሁሉ ግን ወደ ንስሐ እስኪደርስ ድረስ ወዶ ይታገሳል። መልስ፣ ጥያቄ ልጠይቅህ፣ መልስ። ሰሜንን ለኢየሱስ አልክ፣ ሰሜንን ለኢየሱስ አልክ። ሰሜን ላይ ኢየሱስ የለም የለም የለም። ማን አለ? ካለ ሰሜንን ለኢየሱስ እንዴት ትላለህ? እንዴ ምን እያወራ ነው? ቅድም ነገርኩ። እስራኤል ነው ክርስትና የተጀመረው ብለሃል አይደል? እስራኤል ራሱ ለኢየሱስ ኢየሱስ ሰሜን ላይ የለም ወይ? አለ። መላው ዓለም ላይ አለ። መላው ዓለም ላይ ካለ ስፔሲፊክ አድርጋችሁ ሰሜን ለኢየሱስ እንዴት ትላላችሁ? ያለ የለም ብላችሁ እንዴት ትመጣላችሁ? አለ ብለህ ካመንክ ለምን ትመጣለህ? አረ ምድር ሁሉ ለኢየሱስ፣ ሰሜንን ለኢየሱስ፣ ለምንዋ ለኢየሱስ፣ ዓለም ምድር ሁሉ ለኢየሱስ። ስለዚህ ማረጋገጫ በሌለው ነገር ላይ ማረጋገጫ በሌለው ነገር ላይ ገባ። ማረጋገጫ በሌለው ነገር ላይ ሰሜንን ለኢየሱስ ብለህ ምን አይነት ኢቫንጀሊካል ሪቫይቫል ልታመጣ ነው የምትሄደው? ምን አይነት ምድርና መላዋ ለኢየሱስ ብላችሁ ጻፉ። ያየው አይነት ነው። ምንም የለም። ያየው ምድርና ሞላዋ የሆነ ነገር በቁጥር ነው ማስቀምጥልህ። ሌላ ዓላማ ከሌላቸው በቀር ምድርና ሞላዋ ለኢየሱስ ብላችሁ ጻፉ። ሌላ ዓላማ የሰው ልጅ ከሌለው በቀር ሂዱ ለዓለም ሁሉ ኢየሱስ ነው የተባለው። ብራቮ ተሜ፣ ብራቮ ተሜ። ትክክል ነህ፣ ትክክል ነህ፣ ትክክል ነህ። ሰሜንን ለኢየሱስ፣ ድሬዳዋን ለኢየሱስ፣ ኦሮሚያን ለኢየሱስ፣ ትግራይን ለኢየሱስ፣ ምዕራብ ለኢየሱስ፣ ሰሜኑ ለኢየሱስ፣ መሀል አዲስ አበባ ለኢየሱስ። ምድር እና ሞላዋ ወደ ዓለም ከመሄድ ዓለም ጋር ሂዳ አንተ መጀመሪያ ዓለም ጋር አትሄድም ሶፊ? ኧረ ዓለም ላይ አተኮርክ እኮ። አይ ሰሜን ላይ እኮ ስታክ ስታደርግ እኮ ነው እኔ ዓለምን የጠራኋት እኮ። ነገርኩ በቃ። ይኸው ትግራይ ለኢየሱስ፣ አማራን ለኢየሱስ፣ ኦሮሚያን ለኢየሱስ፣ ደቡብ ለኢየሱስ፣ ምስራቅ ምዕራቡ ለኢየሱስ፣ ሁሉ ለኢየሱስ። በቃ አሁን ይሄ ነው የሚያስማማን። የሰው ልጅ የሆነ ቦታ የሆነ ለምን ትናደዳላችሁ እናንተ? ፕላን አድርጎ ሲሄድ ልክ አይደለም። ምድርና ሞላዋ የኢየሱስ ናት ለሚባል እኔ ለምን እናደዳለሁ እንዴ? ክርስቶስ ኢየሱስ ያለውን ግን ትእዛዝን ግን እቀበላለሁ። ምን አለ መሰለ? ሂዱ ወንጌልን ለዓለም ሁሉ መንበሩ ስበኩ። እስቲ እንደዚህ በሉ እስቲ ሁለታችሁም የማትናደዱ ከሆነ ሰሜንን ለኢየሱስ በሉ እስቲ። እስቲ ሰሜንን ለኢየሱስ በሉ ሁለታችሁም የማትናደዱ ከሆነ። እኛ ምን እንላለን? መጀመሪያ እኛ ምን እንልን በላ። እኛ ምን እንልን በል አልኩኛ። እኔ መጀመሪያ በለን ሌላ ዓላማ ከሌለ እኛ ምን እንልን በል። እኛ ምን እንልን መጀመሪያ ማርያምን ለጴንጤ ብለህ ተናገር። እኔ በሉ ያልኳችሁም በሉ። ከዛ ላለው ማርያምን ለጴንጤ ብለህ ተናገር። ማርያምን ለጴንጤ ብለህ ተናገር። ላሻ አነቀው። አንተ እዚህ ጋር ታነቀ ታውቃለህ። አነቀ አንዴ ዞረብኝ ይለኛል እዚህ ጋር በልስ። ምን ልበልልህ? ደስ ያለን እላለሁ እኔ። በልበለኝ። ማርያምን ለጴንጤ በል። ምን ማለት ነው? ማርያምን ለጴንጤ ትርጉሙን ንገረኝ። ምን ማለት ነው? ሰሜንን ለኢየሱስ ማለት ትርጉሙን ንገረኝ።
ኮመንት አንተ አበበ ዝም ብለህ ተናገር። ኮመንት ለምን ታነባለህ? ተናገር ዝም ብለህ ያ አታንበብ ኮመንት። ቀጥል። ለምን ኮሜንት አነባለህ? ደምረው እኔ ምንም አላነብም። ያው እኔ ኮንፊደንስ አለኝ፣ ማርያምን ኮንፊደንስ አለኝ። እሺ ይኸውልህ፣ እኔ እኮ የእናንተ የሚገርመኝ ማለት ነው ኢየሱስ ሲባል ለምንድን ነው ማርያም የምትውል? ለምንድን ነው ኢየሱስና ማርያምን የምታወዳድሯቸው? አሁን ባለፈውም ኢየሱስ ኢየሱስ ሲባል እዛ ቲክታክ አዋርድ ላይ ቆይ ስማኝ፣ እዛ ቲክታክ አዋርድ ላይ ኢየሱስ ኢየሱስ ሲባል ማርያም ማርያም አላችሁ። ለምንድን ነው ማርያምን ከኢየሱስ ጋር የማስተካከልና እኩል የማድረግ ነገር ለምንድን ነው እንደዚህ የምትሆኑት? ምን ችግር አለው? እኛ ድንግል ማርያም እንደ ኢየሱስ ናት ብለን ተናግረንም አስተምረንም አናቅ። ድንግል ማርያም ፈጣሪ ናት፣ አምላክ ናት። እየነገርኩ እኮ ነው። ድንግል ማርያም ፈጣሪ ናት፣ አምላክ ናት ብሎ የሚናገር የሚያምን ኦርቶዶክሳዊ የለም። ድንግል ማርያም መለኮት ናት። ምንድነው ሶፊ እያልክ ያለው ብራዘርዬ? አምላክ አይደለችም ማለት እኮ መለኮት ናት ወይ መለኮት አይደለችም እያለ ነው። እና ለምንድን ነው ታዲያ ኢየሱስ ሲባል ሲጠራ አሁን አንተ ሰሜንን ለኢየሱስ ሲባል ለምንድን ነው ማርያምን ለጴንጤ ብለህ የምትለው? ምንድን ነው? ምን ያገናኘዋል? ቴንኪው ማርያምን ለጴንጤ ብለህ ምን ደምረው ሊል ያሰበውን ልንገርህ። አንደበታችሁ ላይ ማርያም ጠፍታለች። ስለዚህ ድንግል ማርያምን ደግሞ እናንተ አንደበት ላይ አስቀምጠን የድንግል ማርያምን ምልጃዋን ተረድታችሁ ገባ፣ ምልጃዋን ተረድታችሁ እንድታውቁት ያስፈልጋል። እንድታውቁት ገባ። ሶፊ ድንገት ካልተረዳው ደምረው ሊል ያሰበውን ሀሳብ ተረድተከዋል? ሶፊ ቲክታክ አዋር አልተረዳም። ድንገት ቲክታክ አዋርድ ላይ አልገባኝም እኮ ለዚህ እኮ ነው። ድንግል ማርያም እኮ የያዕቆብ ቲክታክ አዋርድ ላይ ስትል ድንገት ደምረው ሊል የፈለገው ምን እንደሆነ አላወቅ እንደ ድንግል ማርያም የያዕቆብ መሰላላት ያለ ደግሞ ኢየሱስ ውድድር ላይ አይገቡም። ሶፊዬ እኔን አዳምጠኝ። ደምረውን ስማው እንጂ ድንግል ማርያም የያዕቆብ መሰላል ናት ይላል። እኛ ድንግል ማርያም ማለት ነው የመዳናችን ምክንያት የሆነች ምክንያት ድህን የምንላት ማንኛውም ሴት ያላገኘውን ጸጋ ያገኘች ከእግዚአብሔር ዘንድ በተለየ ሁናቴ የተመረጠች የተለየች እናታችን ቅድስት ድንግል ማርያም ሩሩሃ፣ ቸሯ፣ ደጓ እናቴ ማርያም እናቴ ማርያም ቅድም ላይ ቲክታክ አዋርድ ላይ ኢየሱስና ማርያምን ለማወዳደር አይደለም። አሁን ቦታው አልነበረም በሰዓቱ ቲክታክ አዋርድ ላይ በፕሮቴስታንቶችም ሆነ በኦርቶዶክሳውያን ላይ የተናገረው ቦታው አይደለም። ለሁሉም ቦታ ሰዓት ጊዜ ያለው እና እዛ ቦታ ላይ ግን ኢየሱስ ሲባል ይህን ኢየሱስን ልስጣችሁ በደንብ ለቆ ይወጣል። ተመልሰህ ስትመጣ የኔ እናት ወላዲተ አምላክ ማርያም ምክንያተ ድኅን ማርያም ንጽሕተ የማርያም ባል ይሄ ክፋታችሁን ይዛችሁ እናንተ አሁን የዘላለም ሕይወት አለን ትላላችሁ። ውጣ ማርያም ብዬ ስምሽን ልጥራው
አይደገምኝም ስደጋግመው አሁንም ጠራሁሽ አላስችል ቢለኝ ታውቂዋለሽ ድንግል እናቴ ስትወልደኝ ታውቂዋለሽ ድንግል እናቴ ስትወልደኝ ማርያም 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 ብዬ ስምሽን ልጥራው አይደጋገመኝም ብደጋገመው አሁንም ጠራሁሽ አላስችል ቢለኝ ታውቂዋለሽ ድንግል እናቴ ስትወልደኝ ታውቂዋለሽ ድንግል እናቴ ስትወልደኝ ማርያም 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 በልበናት ኮመንቱን አጥለቅልቀው ማርያም 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 እያልክ ማርያም 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 እያልክ ይህንን የመናፍስትን ራስ ምታት የሆነችውን ድንግል ማርያምን አጥለቅልቅልኝ። ኮመንቱን አጥለቅልቀው ነው የምልህ፣ አጥለቅልቀው ብራዘር። እኔ በማርያም ምልጃ ነው ኦርቶዶክስ የሆንኩት። ግልጹን ነው የምነግርህ። በማርያም ምልጃ ብራዘር፣ በማርያም ምልጃ የድንግል ማርያም በረከቷ ረድኤቷ ሁሉ ጊዜ ከቤቴ እንዳለኝ ሁሉ ጊዜ እንኳን ለእኔ አይደለም ለጓደኛዬ እንደሆነች በጣም የሚገርማችሁ ማለት ነው። ለጓደኛዬ እንደሆነች ድንግል ማርያም በሕይወቴ ላይ ትልቅ የሆነውን ፈተና የናደች እግዚአብሔር በሰጠ ያላለው ደስ ደስ ያላጨበጨበ ያላለው ደስ ደስ ድንግል ማርያም። እንግዲህ ቆንጆ ነገር ነው ያነሳኸው። ደምረው ቆያ አሪፍ ነገር ነው ያነሳኸው። እንግዲህ መብራን ድንግል ማርያም አጥለቅልቅ ማርያም ማርያም እያልክ ወንድሞቼ አጥለቅልቀው ነው የምልህ። አጥለቅልቀው ያለ ድንግል ማርያም ችግር የለም። እኔ ጋር ችግር የለም። እኔ ጋር ያላችሁ አንዴ ደምረው ቆይ ስለ ድንግል ማርያም አዳምጠኛ። ስለ ድንግል ማርያም መጽሐፍ ቅዱሳዊ ይዘት ያለው ነገር ልንገርህ። ይኸውልህ ድንግል ማርያም እኛ ኦርቶዶክስ አንዴ እኔ ጋር እንዲጽፉልህ ብዬ ነው። እኔ ጋር ያላችሁ ሰዎች በሙሉ ማርያም እያላችሁ ይጽፋሉ። ይኸው ይጽፋሉ እኮ። ታዲያ አንተ እንዴት ነው የምታስበው? ማርያም እኮ የጌታዬ መድኃኒቴ የኢየሱስ ክርስቶስ እናት ናት እኮ። አዳምጥ። አንተ እናት ናት ብለህ ነው የምታምነው። እናት ብቻ አይደለችም። ባይገርምህ ለሰዎች ደራሽ የሆነች ሰው ችግር ውስጥ እንዳይገባ እንዳይዋረድ ፈጥና የምትመጣ ገባ ፈጥና የምትመጣ ልጇ ደግሞ የተናገረችውን ቃል የሚያዳምጥ አሁን አምና የምትናገር ተናግራ አፍራ የማታውቅ እናት ናት። እኛ ያለን እናት አንተ ይህንን ዘርዝር አትናገርም። አየህ በድንግል ማርያም መዋረድን እንደምታገኝ ነው የምታውቅ። እኛ ግን በድንግል ማርያም መክበርን ነው የምናውቀው። መክበርን የዘላለም ሕይወት በድንግል ማርያም ገባ በልጇ በክርስቶስ እንድናገኝ ምክንያታችን ናት። የዘላለምን ሕይወት እንድናገኝ ምክንያት ናት። ይኸውልህ ኃጢአት የመጣብን በሔዋን ቦታ ነው። ሔዋን ባደረገችው ነገር ኃጢአት መጣብን። ድነታችንን ደግሞ ያገኘነው ምክንያት የሆነችልን ድንግል ማርያም ናት። ድንግል ማርያም 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 እናቴ ትሙት። ይኸውልህ ድንግል ማርያም ልንገር አይደለም ዮሐንስ ወንጌል ምዕራፍ 2 ላይ ምናልባት አንተ ታሪኩን ታውቀው ይሆናል። ታሪኩን ብቻ ነው የምታውቀው። ነገር ግን የድንግል ማርያምን ኦቶሪቲ አይተዋል። ስልጣኗን አይታል። እዛ ጋር ስልጣኗን ምን ያክል ጸጋ እንዳላት አይተዋል። እነዛ ሰርገኞች ሊዋረዱ ባሉበት ሰዓት ላይ ውርደታቸውን ተመልክታ ማንም ሳይነግራት ማንም ቀለዋል እኮ በሰፈሩ ዘንድ ቀለዋል። ፍሪታይ ሰላም ብያለሁ። ቀሏል እኮ በሰፈሩ ዘንድ አይታል። ነገር ግን ያንን ነገር ማለት ነው ያንን ውርደታቸውን ድንግል ማርያም ማየት ስላልፈለገች ሄዳ ለልጇ ነገረችው። ልጄ የወይን ጠጅ እኮ አልቆባቸዋል አለችው። አየህ ያ የወይን ጠጅ ታሪክ ቀያሪ ጠጅ ነው። ያ የወይን ጠጅ የሰውን ክብር የሚያመጣ ነው። ያ የወይን ጠጅ ትልቅ ነገር የሚያደርግ ነው። ያ የወይን ጠጅ ገባ። ያ የወይን ጠጅ ተመልከት። ከዛ በኋላ አንቺ ሴት ከኔ ምን አለሽ አላት። እናንተ ግን ይህንን ቃል ይዛችሁ ታላግጣላችሁ፣ ታሾፋላችሁ፣ የተለያየ ነገር ትናገራላችሁ። ነገር ግን አንቺ ሴት ከኔ ምን አለሽ ሲላል እናንተ የሚመስላችሁ በዛ ሰዓት ላይ ኢየሱስ እንደማይቀበላት አድርጋችሁ ነው የምታስቡት። ኖ
አይደለም። ገና ብዙ ስራ ከአንቺ ጋር እንሰራለን። ገና ስራዬን አልጀመርኩም። ገና ማዳምጥሽ ነገር አለ። ገና ለህዝብሽ ስትናገሪ ስትለምኝ ሰማሻለሁ። ቃልሽን አዳምጣለሁ፣ ቃልሽን እሰማለሁ። ገና ብዙ ታሪክ እንሰራለን ከአንቺ ጋር እያላት ነው። ከዛ በኋላ ግን ምን ብሎ ሄደች? ምን ብላ ሄደች? የሚላችሁን አድርጎ አለች። ለምን ኢየሱስ ክርስቶስ እንደሚያደርግ በምኑ አውቃ? በምናቧ አይደለም፣ በጸጋዋ አውቃ። አየ በጸጋዋ። እናንተ ግን ተገዶ እንዳደረገ ትቆጥራላችሁ። ኖ የማርያምን ኦቶሪቲ ስለሚያውቅ ነው ሄዶ ያንን የወይን ጠጅ ያለቀባቸውን የወይን ጠጅ በክብር ከመጀመሪያው ይልቅ እርሱ እንደገና በተአምራት ያመጣው ድንቅ ሆኖ ያ ሰርግ እንዳይዋረድ ያ ሰርግ ብዙ ነገሮች እንዳይገባ ምክንያት ሆነችልን ድንግል ማርያም። ለእኔም እንደዚህ ናት ወንድሜ። ደምረው ሊዋረድ ነበረ። መቼ? ኦርቶዶክስ ከሆነ በኋላ። ደምረው ሊቀል ነበረ። መቼ? ኦርቶዶክስ ከሆነ በኋላ። እና አልተዋረደም እንዴ? አዎ አልተዋረደም። ለምን? ድንግል ማርያም ድግፍ አድርጋ በዘርፋፋ ቀሚሷ ሸፈን አድርጋው ያ የተወረወረው ፍላጻ ዞር አስደረገችልን። የኔ እናት ሁልጊዜ እናገራለሁ ስለ ታምራቷ ሁልጊዜ። እንኳን ለእኔ ብቻ አይደለም፣ ለጓደኛዬ ነው የምልህ። ለጓደኛዬ ያደረገችውን ድንቅ ነገር እናገራለሁ ሳላፍር ሳልሸማቀቅ። ይመስላል ይህን እየነገርኩ ያለሁት እኮ መጽሐፍ ቅዱሳዊ ታሪክ ነው እኮ የምነግርህ። መጽሐፍ ቅዱሳዊ በመጽሐፍ ቅዱስ ያለችውን ድንግል ማርያምን ነው። ተረት ትለኛለህ። ኖ መጽሐፍ ቅዱስ ተረት ነው እንዴ? ብራዘር ነው እንዴ? አይደለም። መጽሐፍ ቅዱስ ተረት መንፈስ ያለበት ነው። ቅዱስ የሆነ ነው እንዴ። በተአምረ ማርያም የሆነውን ነገር ልንገርህ እንዴ። ለዚህ እኮ ነው ተአምረ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተዘጋው። ለምን? የተአምራት ማብቂያ የለም። ገና የሚቀጥል ነው ተአምራቱ። ገና የሚቀጥል ነው። የሚቆም አይደለም። የማ ተአምር ብትለኝስ? የቅድስት ድንግል ማርያም ተአምር። ለሰዎች አንዳንድ ቦታ ላይ የሄደች ቅድስት ድንግል ማርያም የሆነ ነገር ሰፕራይዝ ታደርጋቸዋለች። ይደንቃቸዋል ይላሉ። አቤት አንዳንድ ጓዳ ስትገባማ የሚደንቅ ነው የድንግል ማርያም ጸጋ። አቤት ስጦቷ ድንቅ እኮ ነው ወንድሜ፣ ድንቅ ነው እኮ። ስንቶቹን እኮ ማህፀናቸውን ከፈተችላቸው። ስንቶቹን ለ10 ዓመት የተዘጋ፣ ለ15 ዓመት የተዘጋ፣ ለ11 ዓመት የተዘጋ የልጅ አባት አደረገች፣ የልጅ እናት አደረገች። ድንግል ማርያም በምኗ የተነሳ? በእሷ ማንነት አይደለም፣ ከእግዚአብሔር በተቀበለችው ጸጋ፣ ከእግዚአብሔር በተቀበለችው ኃይል። አይተህ የኔ ድንግል ማርያም እያላችሁ ጻፉ። ማርያምን ይሄ የመጽሐፍ ቅዱስ ታሪክ ነው የምነግርህ ወንድሜ። ቀላቅዬ አይደለም የምነግርህ የድንግል ማርያምን የመጽሐፍ ቅዱስ ቃል ነው የምነግርህ። አቦ ይህንን ጥቅስ ላንብብልህ። መቼስ ያው መጽሐፍ ቅዱስ ስለሌለ ይህንን ጥቅስ ላንብብልህ። ይህንን ጥቅስ ምን ይላል መሰለህ? እዚህ በአንደኛ በሉቃስ ወንጌል ምዕራፍ 1:48 ላይ ያለውን ቃል ላንብብልህና ማርያምን፣ ከዛ በኋላ ማርያም ምን ያክል በምድር ላይ እየሰራች እንዳለ ትመለከታለህ። እንደዚህ ይላል። ራሷ ነች የተናገረችው። ድንግል ማርያም ቤዛዊት ማርያም ምን አለች? ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች። አየህ፣ እቺ የምታያት ድንግል ማርያም የመጀመሪያዋ ዋነኛዋ ነገር ምን እንደሆነ ታውቃለህ? ጌታዋን የምታከብር ናት። ጌታዋን የምታዋርድ አይደለችም፣ የምታከብር ናት። ጌታን ደግሞ የምታከብር ከሆነ የሚያከብሩኝን አከብራለሁ ብሏል እግዚአብሔር አምላክ። ገብቷል? እግዚአብሔር አምላክን የምታቀለው ከሆነ ቀለ ትገኛለህ። የምታከብረው ከሆነ ግን እግዚአብሔር ያከብራል። ከዛስ መንፈሴም አለ። አየህ ድንግል ማርያም ምን አላት? መንፈስ አላት። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች እና የባሪያይቱን ውርደት ምን ብሏልና? ተመልክቷልና። አየህ እግዚአብሔርን ስታከብር አንተ ማንነት ዝቅ ማለት ነው። ለእግዚአብሔር ባሪያ መሆን ነው፣ መገዛት መሆን ነው። ተመልከት። ከዛስ የባሪያይቱ ምን ታደርጋለችና? የባሪያይቱን ውርደት ተመልክቷልና እነሆም አለች
ተመልከት፣ እግዚአብሔርን የሚያከብር ቀጣይ ምን እንደሚሆን ታውቃለህ? እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ይላል። ብፅዕት አየህ፣ እኛ ኦርቶዶክሳውያን ድንግል ማርያምን ብፅዕት ስንል አናፍርም፣ አናፍርባትም። በማርያም ብፅዕት ስንል መጽሐፍ ቅዱስ ስላላት ነው፣ እግዚአብሔር ስለመረጣት ነው፣ እርሷም ራሷ ስላለች ነው ብፅዕት የምንላት። ብፅዕት ይሉኛል። ግን ብፅዕት ለማለት አንገታቸውን የሚያንቃቸው ብዙ ትውልዶች አሉ። ብዙ ለድንግል ማርያም ብፅዕና ለመስጠት የሚያንቃቸው። ከዛስ ምን አለች መሰለ ሶፊዬ? እኛ ኦርቶዶክሳውያን ለዚህ ነው ድንግል ማርያም በራሷ ማንነት አታደርግም፣ ከእግዚአብሔር በተቀበለችው ነው የምንል። ለምን? ራሷ ስለተናገረች። ምን ብላ? ብርቱ የሆነው ሰማኝ። እዚህ ጋር መጽሐፍ ቅዱስ ነው የምነግርህ፣ ተረት ተረት አይደለም የምነግርህ። ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓልና ሰይ በሉ። በማርያም 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 ማርያምን አይታል ወንድሜ። ብርቱ የሆነው ሚውት አድርገኝ ነው እንደምታወራኝ። ሚውት ለምን ታደርገኛለህ? ሚውት ለምን ታደርገኛለህ? ሚውት ለምን ታደርገኛለህ? አሜዚንግ አሜዚንግ። እኔ አንተን ነው አንተን ማርያም። እሺ ኧረ እኔ አንተን አላረኩም። ደሜ እንዳትሳሳት። ጠይቅ አላረኩም። ብርቱ የሆነው አላረኩም። ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓልና ስሙም ምንድን ነው አለች? ቅዱስ ነው አለች። ቅዱስ ነው አለች። አየህ፣ እርሱ ታላቅን ስራ ለማድረግ ማንን መረጠ? ማርያምን። ሰዎች በማርያም ታላቅ ስራ ሲደረግ ግራ ይጋባሉ፣ ይደናገጣሉ። ነገር ግን መጽሐፍ ቅዱሳዊ ነው። የድንግል ማርያም ታላቅ ስራ መሆን መጽሐፍ ቅዱሳዊ ነው ወንድሜ፣ መጽሐፍ ቅዱሳዊ ነው። ድንግል ማርያም ታላቅ ስራ ላውጣቸው፣ በእናትህ ላውራ፣ ከእናንተ ጋር ላውጣችሁ። ጠጉራቸው ምንድን ነው ይውላችሁ? ድንግል ማርያም በእርሷ ትልቅ ስራ ሲደረግ አይታችኋል። የማን ሀሳብ ያለበት ነው? የማን ሀሳብ ያለበት ነው? የእግዚአብሔር አምላክ። አንተ ብቻ እኮ እያወራህ አንድ ብቻ ንገረኝ። እሺ ምህረትም እኛ የምናወራ አሳየኝ። የአሁኑ ምስሉን አሳየኝ። ያው ሉቃስ 1:47 አይደለም ምስሉን የያዝከውን ምስል አሳየኝ። እስቲ ያንተን አሳየኝ። ኤርሚ የኔ እናት እንዴት ነሽ? ኤርሚዬ እሺ ያንተን አምጣው። ተመስገን ያንተንም አምጣው። አንተ ጋር አይቻልም። ለምንድን ነው መሰለህ የማይቻልም? አምጣ ተመስገን። ይሄ ፎቶ አይደለም፣ የተመስገንም ፎቶ አይደለም። ይሄ ለመማሪያ እኛ ለመማሪያ አዳምጥ። አምጣ ተመስገን አንተ ጋር ያለውን እንዳታመጣ። አያገባህም፣ ደምረው ተመስገን አንተ ጋር ያለውን አምጣ። አያመጣም። አምጣ ደምረው። አንተ ምስሎ ነው የምታዘው። አምጣ ተመስገን ይጠየቁ። አምጣ ተመስገን ያንተን ምንድነው? ሰዎች የሳሉት ምንድነው? አንተ ጋር ያለውን ፎቶግራፍ አይደለም። አምጣ አስራባ ቶሎ ብሎ አስራባ አምጣ ተመስገን። ምንድነው? አትጮህ፣ ተረጋጋ። አንተ ጋር ያለውን የቅድስት ድንግል ማርያም ቅድስት ስዕል አምጣ። አንተ ጋር ያለውን አይቻልም። እኔ ጋር ያለው ትንሽ ነው። አስራባ ትንሽ ናት። እኔ ጋር ያለች አምጣ እንዳታሳየው ማለት ችግር አለው። አልገባም። አምጣ። ይኸው ምን ነው እኮ ሁለታችሁ ያዛችሁት አንድ አይነት አይደለም። መጀመሪያ ሁለታችሁ ተግባቡ። ሁለታችሁ እኔ ልመልስልህ እዚህ ላይ ሀሳቡ ላይ ዳድ ተግባቡ። ሁለታችሁ መጀመሪያ የተለያየ ነው የያዛችሁት አይደለም። ተግባብተን ያለውን ሀሳብን እኔ ጋር ያለውን ሀሳብን ላስረዳህ። እኔ ልመልስልህ። እስቲ የአንተን አሳየን ተመስገን። ይኸው ግን እኔ ልመልስልህ። ሶፊ እድል ትሰጠኛለህ? በደንብ አሳየን። አይታይም። ለምንድን ነው? በደንብ አሳየን። እንደዚህ አድርገን እንደደምረው። እሺ ትንሽ ብርሃኑ ከእንትን ካለን ይኸው
እኮ የደምረውስ ያንተ ይለያል። የደምረው ከደምረው ይለያል ያንተ ኮኔ እኔ ላስረዳህ ሶፊት እድል ሰጠኛለህ ወይ? ልዩነቱ ለምንድን ነው ደምረው አይቻልም እንዳታሳይ ብሎ እንደዛ የሚለው ታዲያ? ማለት አልገባኝም እያልከኝ ያለው ሶፊ። እኔ አልሰማችሁም፣ ኔትወርክ ጥሩ አልነበረ። አሁን ደምረው ዝም አለ፣ በቃ አያወራም እኮ። እኔ ምንድነው አሁን ይህ ጉዳይ አሁን ያሳየው ቅዱስ ስዕል ብዬ የእናታችን የቅድስት ድንግል ማርያምን ፍቅረ ወልድን ምስል ማሳየቴ በስዕሉ የዘላለም ሕይወት አገኛለሁ ብለህ አስበህ ነው? እንደዛ ነው የምታስበው ሶፊ? አይደለም፣ የተለያየ ነው። ለምን ተለያየ? ሁለታችሁም የማርያምን ይዛችሁ ለምን የተለያየ ሆነ? አንድ ነገር ልንገርህ፣ መጽሐፍ ቅዱስ ያስባለው ምንድነው ሶፊ? ያን የመሰለ ግን መጽሐፍ ዓለምና እንዳልናገር መከልከል አሜዚንግ፣ በጣም ነው የደነቀኝ። መች ከለከልኩ? ደምረው ተናገር። ቀኑ ሙሉ አንተ አይደል ከገባን ጀምሮ የምታወራው? አረ ምንም አንተ ነህ። ተናገር እስኪ። ምንድነው ሀሳብ? ምንድነው ጥያቄ? ምንድነው ጥያቄ ፈጠረብህ? ምንድነው ጥያቄ ፈጠረብህ? እስኪ በልና ተመስገን። አንተም ራሱ ያልከው ለዛ ነው። አንተና የደምረው አንተ ደምረው ያዝከውና ተመስገን የያዘው የተለያየ ነው። ለምን ተለያየ? አልገባኝም እያልክ ያለ ወንድሜ ሶፊ። እኔ ስላልገባኝ ነው ከይቅርታ ጋር። ወይስ የኔ ኔትወርክ ነው እንደዚህ ግራ እየገባኝ? አንተ ያመጣኸው ቅዱሳን ስዕልና እሱ ደምረው የያዘው የተለያየ ነው። ችግር የለውም። በዚህ ጉዳይ ላይ ዲያቆን ዘማርያምን ልጋብዘው። ያስረዳህ ጥያቄ አለ ሶፊ? ጋብዘው። ጥራው እኮ አይደለም። ለምን መሰለህ ይሄን ያልኩት? ለምን እንዳልኩ ልንገርህ። ሞር ዲያቆን ዘማርያም ትላንትና አይተሃል። በተሐድሶ ቤት ውስጥ የነበሩ አባት መጥተው ሐሳብ ነኝ ሲጠይቁ እኔ እዛ ሐሳብ ላይ ስላላነበብኩኝ ዲያቆን ዘማርያም መጥቶ በአግባቡ ፈትፍቶ ያስረዳበት ሐሳብ አለ አይደል? ይህ ሐሳብ ኦልሞስት እኔ ባወራ ልስት እችላለሁ። አዲስ ክርስቲያን ነኝ፣ አዳምጠኝ። ኦርቶዶክስ ከሆንኩኝ ዓመት ከምናምኔ ነው። የሰንበት ትምህርት ቤትን ቆይ ጌም ከመላላካችን በፊት እኔ ዲያቆን ዘማርያምን ገስ ክፈት ልበለውና ይላል። አይደለም ቆይ ትለዋለህ። አይሆን ቆይ ከዚህ አንዴ እናውራ። ተመስገን አንተ ቆይ ያው ለምን እንዳልኩ ልንገርህ። አይደለም ተመስገን አይደለም ይኸውልህ፣ አንድ ዓመት ከምናምን ነው ኦርቶዶክስ እኮ ትነግረኛለህ። አንድ ዓመት ከምናምን ነው ኦርቶዶክስ ኮንክ። ያልገባህን ነገር ለምን ያስከው? በጣም እኔ የገባኝ ነገር ይኸውልህ፣ እኔ የገባኝን ነገር ባስረዳ ላንተ በሚገባ መልክ ልትረዳው ትችላለህ። እኔ ውስጥ የገባኝ እውነት አለ ስለ ቅዱሳን ስዕላት። ግን ሞር ታች ላይ ያሉት ላንተ ብቻ ሳይሆን ታች ላይ አንተ ጋር ያለ 10 ሰው ሊሆን ይችላል፣ እኔ ጋር ያለው 10 ሰው ሊሆን ይችላል፣ ደምረው ጋር ያለው 10 ሰው ሊሆን ይችላል። 30 ሰው ግን 30 አይነት አስተሳሰብ ስላለን ጥርት ያለ የቤተ ክርስቲያን ማስተማር የሚችል አንተ የገባህ ለምንድን ነው? ለምንድን ነው የገባህ? ምን አለ መሰለህ ሶፊ፣ በመጮህ ወንጌል ይሰራን ከመሰላችሁ ተሳስታችኋል። ውሃ ነው የሚጠማችሁ። መጮህ አይደለም ወንጌል፣ ተረጋግቶ ተግባብቶ ማውራት ነው ወንጌል። አሁን እኔ እየጮኩ ማውራት አልችልም፣ አልተማርኩም እንደዚህ እየጮኩ ማውራት። ከዚህ በፊት ጮህ ነበረ፣ እንደ ቆርቆሮን ጫጫው ነበረ። እሱ ለኔ ሰላም አይሰጠኝም። እኔ በአግባቡ ልመልስልህ፣ ድምፅን ዝቅ ብለህ አዳምጠኝ። እሺ ቆይ እንዲህ ላድርጋ። እሺ ይኸው እንዲህ ላድርግ። እሺ ቆይ እንድትመለስ ወንድሜ ተመስገን፣ የጌታ ልጅ፣ ለምንድን ነው ያልገባህን ነገር ዓመት ከምናምን የያዝከው? እሺ የተከበሩ ፓስተር ሶፎንያስ ሞላልኝ፣ እስካሁን ድረስ የያዝኩት ነገር ምንድን ነው? እኔ የገባኝ እውነት ለአንተ ባስረዳ ለአንተ ብቻ በምንግባባበት ቋንቋ ይገባሃል። ነገር ግን እዚህ ጋር የሰው ልጅ 3 አይነት መረዳት አለው። ፈጥኖ መረዳት፣ ዘግይቶ መረዳት፣ መካከለኛ መረዳት። እኔ የገባኝ እውነት ጋር ለመድረስ መካከለኛና ዝቅተኛ መረዳት ያለው ሰው ይኖራል። የሰው ልጅ በ3 አይነት መረዳት ውስጥ ስላለ ይሄንን ሁሉ ግን ረቀቅ አድርጎ ሊያስረዳና ሊያስተምር የሚችል ትክክለኛ የቤተ ክርስቲያን አስተምህሮ ያለው
እንዴት ምዕመኑን ሰብሰብ አድርጎ ማስተማር በሚችለው ከሰንበት ትምህርት ቤት ጀምሮ እስካሁን ድረስ እስከ ድቁና ድረስ ደግሞ ትዳር ከያዘ በኋላ ደግሞ በመምህርነት እያገለገለ ያለ ወንድማችን ዲያቆን ዘማርያም ወይም ደግሞ ዲያቆን ቴዲ አለ እና ግባ ሆስት ከፍተ ቢዚ ካልሆነ በነገራችን ላይ ቢዚ ሊሆን ይችላል የሰው ልጅን ይመጣል ብዬ ላላስብ ይችላል ግን ደውዬለት ቅዱሳን ስዕላት ላይ ጥያቄ ካለ በሚገባ መልክ ከተለያዩ አይነት መጽሐፍቶች አንስቶ ስፔሻሊ ደግሞ ሉተራውያንና ፕሮቴስታንቶች ቅዱሳን ስዕላትን እንዴት እንደሚቀበሉ አድርጎ ፍትፍት አልፎ ያስተምርልኛል ከዛ በኋላ እኔ የገባኝ እውነት ይገባሃል ማለት አለቀ እኮ አንተ ለምን አትነግረንም አንተ ስዕሉ ለምንድን ነው ያስከው አንደኛ ነገር እኔ መጠየቅ የፈለኩት አንተንም ብቻ ሳይሆን ለምንድን ነው የሁለታችሁ ለምን ተለያየ የመጀመሪያው ጥያቄ ለምንድን ነው እኔ ልመልስልህ እሱን ልመልስልህ እየመለሰልህ እኮ ምን አታዳምጠው አንተ ማዳመጥ እኮ ነው ያቃተህ እሱ እኮ እኔ ልመልስልህ ቶፊ ይኸውልህ 12ኛ ክፍል ላይ እንደ ሴክሽን የአንደኞች አንደኛ የወጣው ልጅ ዲግሪ አይሰጠውም 12ኛ ወጣው ልትል መስሎኝ ነው ኖ አንተ ወጣሃል 12ኛ ክፍል ላይ አዳምጠኝ ሶፊ 12ኛ ክፍል ላይ እንደ ሴክሽን እንደ ኦል ሴክሽን አንደኛ የወጣው ልጅ ዲግሪ አይሰጠውም አንደኛም ወጣ የአንደኞችም አንደኛ ሆነ ዩኒቨርሲቲ መግባቱ አይቀርም እኔ ጎበዝ ተማሪ ሆኜ ኦርቶዶክስ ሆኛለሁ ጎበዝ አስተማሪዎች ግን በቦታው ግን ሊገባቸው የሚገባቸው ሰዎች እያሉ እኔ ጎበዝ ተማሪው እንደ አስተማሪ ሆኜ እንደ ሊቆኜ አልመጣም ጎበዝ አስተማሪዎች ስላሉ ቤተክርስቲያን ከበቂ በላይ ሊቃውንቶች ስላሏት ከበቂ በላይ አስተማሪዎች ስላሏት እነሱን መጋበዝ ይችላልው ነው ወንድሜ ሶፎንያስ አንተ መልስ የኔን እኮ አስረዳው እኮ እኔ እናንተ የክላስ ሴክሽን አይደለም እያስኩኛለሁ መጽሐፍ ቅዱስ ሲናገር ልጄ ሆይ አንተ ግን በተማርክበትና በተረዳህበት ጸንተ ኑር ነው የሚለው እኔ ግዴታ ያሁን የመኖር ነው እንዳዋቂ አድርጎ ማውራት አይደለም እኔ ማስፈልገኝ ያወቁትን ግን ሊያስተምሩ የሚችሉ ሰዎች ግን አሉ እነሱን ኢንቫይት ላደርግልህ ወይ እኔ ጥያቄ አዎ ወይም አይደለም በለ አንደርስታንድ አርከኝ ያ ኦኬ አንድ ግልጽ ነገር ላስቀምጥላችሁ ቤተሰቦች ግርታ ምናምን እንዳይፈጠርባችሁ ግልጽ ነገር ስናስቀምጥላችሁ አይታችሁ ከሆነ ድንግል ማርያም በነበረችበት ሐዋርያቶች በነበሩበት ሰዓት የፎቶ ቴክኖሎጂ የለም ገባችሁ የፎቶ ቴክኖሎጂ የለም በመጀመሪያ ደረጃ ድንግል ማርያምን በስዕል ደረጃ ስሎ ያስቀመጣት ማን ነው ይባላል ዶክተሩ ሉቃስ ነው የሳላት ድንግል ማርያምን ሉቃስ ግን አሁን እኔ ደምረው አሁን አንድ አባት ናቸው የደወሉልኝ አሁን አንድ አባት ደውለው እሳቸው ናቸው ያቋረጡኝ ይኸውልህ እሳቸው ደወሉና አሁን አቋረጡኝና ተመስገን የያዘው የመቅደላዊት ማርያምን ነው ተደምረው ደግሞ የያዘው ትክክለኛዋ ሉቃስ የሳለውን ነው ና አሁን ግልጽ ነገር ነው ማስቀምጥልህ ግልጽ ነገር ምንድን ነው በተረፈ ደግሞ መምህር ፈለገ መጥቷል ዲያቆን ፈለገ መጥቷል ዌልካም ባክ ዲያቆን ፈለገ ጤና ይስጥልኝ ደሜ እንዴት ነህ ሰላም ዲያቆንዬ ያንተ ኔትወርክ አሪፍ ነው ዲያቆን ፈለገ እንዴት ነው እግዚአብሔር ይመስገን በጣም ይገርማል ኦርቶዶክሳዊ ወንድሞቼን ካየሁ እጅግ በጣም ረጅም ጊዜ ሆኖኝ ነበር እና ሶስታችሁንም ኦርቶዶክሳዊ የሆናችሁ ወንድሞቼን ስላየኋችሁ እጅግ በጣም ደስ ብሎኛል እንዴት አላችሁ እግዚአብሔር ይመስገን ወንድሜ ፈለገ ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ ሰላም ለእናንተ ይሁን መምህር ዲያቆን ፈለገ አጥማቴዎስ ሰላም ብያለሁ ጉዶች ከወጣውኝ ተመልሼ እገባለሁ ግን 4 ደቂቃ ከምናምን አለኝ የኔ ውዶች ይቀጥሉ ዲያቆን እሺ ተሙዬ ስለምን እየወራችሁ ነበረ ምናልባት በደንብ ስላልሰማችሁ ዝም ብዬ የማይሆን ነገር ቀጥል ስለምን እየወራችሁ ነበረ
እንዳጋጣሚ ሆኖ ዲያቆን ፈለገ ማን ነው ሶፊ ጥያቄ የፈጠረበት ምንድነው? አይ ይሄ የዘበኛ ልብስን አውልቀ መምጣት ትችላለህ አሁን የማስመሰል እንትን ወጋውልህ እና ከኔ ጋር ሲያወራ ነው ይሄን ሻርፕ የሚለብሰው አሪዮኑ ለምን እንደሚለብሰው ይልበሰው ታሙ አንተ ገር ይቀጥል አስረዳኝ እና ደምረው የእናታችንን የቅድስት ድንግል ማርያም ፍቅረ ወልድ ቅዱስ ስዕል አንስቶ ሲያስረዳና ሲያስተምር ነበርና አንተ ጋር የቅድስት ድንግል ማርያም ስዕል አለ ወይ ሲለኝ አጋጣሚ ሆኖ እኔ ጋር ያለችው ትንሿ ስለሆነ እሷን አሳየሁት ይለያያል ቅዱሱ ስዕል ሲለኝ እኔ ተማርኩበትና የተረዳውበት ለኔ በራሴው ልክ ካንተ ጋር ግን ላይቭ ባንገባ ለተረዳው በመትችለው ልክ ላስረዳ እችላለሁ ታች ላይ ግን ብዙ አይነት መረዳት ያላቸው ሰዎች ስላሉ ቤተክርስቲያንን በአግባቡ ማስረዳትና መረዳት የሚችሉ ዲያቆናት ወይም ደግሞ መምህራኖች እነሱ መጥተው ያስረዱ እዚህ ጉዳይ ላይ አላወራም ነው ለምን ቢባል እኔ አዲስ ክርስቲያን ነኝ ኦርቶዶክስ ኮንኩኝ አመት ከምናምን ነው እንዳዋቂ ሳይሆን እንደ ጎበዝ ተማሪ ነው እማዳምጠው እንደ ጎበዝ ተማሪ ነው ላወራ ምትችለው የሚል ሐሳብ ነው ስለ ቅዱሳን ስዕላት ነው ጥያቄ ያለበትና ያም ቅዱስ ስዕል ለምን የእናታችን የቅድስት ድንግል ማርያም ቅዱሱ ስዕል ተለያየ በየቦታው የተለያየ አይነት ቅዱስ ስዕል ነው ያለው ነው የሶፊ ጥያቄ ያ ነው ወንድማችን ዲያቆን ፈለገ አትናቴዎስ እሺ ተሙይ በጣም ነው ማመሰግነው ተሙይ በጣም ትልቅ ንግግር ነው የተናገርከው ለዚህች ቅዱስ ቤተክርስቲያን ገና በመንፈስ የተወለድክ ወንድማችን ስለዚህ እንደ ቤተክርስቲያን ልጅነት ሁሉን ነገር አውቃለሁ አላልክም የሆኑ ሐሳቦች ሲኖሩ ቤተክርስቲያን መምህራኖች ስላሉ እነሱ ይናገሩ ማለት እጅግ በጣም አሪፍ ነው ሊበረታታ የሚገባ ሐሳብ ነው ወንድማችን ፓስተር ሶፊ ምንድን ነበር ከስላት ጋር ተያይዞ ጥያቄ ይለያያሉ ብቻ ነው ጥያቄው ወይስ ወንድማችን ፓስተር ሶፊ ሌሎች ጥያቄዎች ምን አሉ በትሽል ፎቶውን ተተሃው አውልቀው ጥያቄዎችን ብቻ በጠይቀ በጣም ደስ ይለናል ካልሆነ ምንድነው ከስላት ጋር ተያይዞ ጥያቄ ፓስተር አመሰግናለሁ ስለተሰጠኝ ድል እጅግ በጣም ሶፊ ፈለጊ ከወጣኝ ግን ተመልሼ እገባለሁ እሺ አንድ ደቂቃ ነው የቀረኝ እንደገና ከፍቼ እገባለሁ ከወጣው ቀጥሉ ይቅርታ እሺ ተሙይ በመጀመሪያ በጣም ደስ ብሎኛል ስላገኘው ይሄን እድል አግኝቼ እንደው ለመማር እድል ስላገኘው ደስ ብሎኛል ወንድማችን ደምረው ነው ነገሩን ያመጣው ቅድስት ድንግል ማርያም ፍቅረ ወልድ ብሎ ምስል ይዞ የዮሐንስ ወንጌል ምዕራፍ 2ን ጠቅሶ ድንግል ማርያም እንዴት እንደማለደች ስለ ስዕሉን ዶክተር ሉቃስ የሳለው ነው እና ኤግዛክትሊ ደግሞ ይሄ የቅድስት ድንግል ማርያም ስዕል አይደለም ፎቶዋ አይደለም በምሳሌ ነው መጽሐፍ ቅዱሱን በስዕል ያሳየን ለዛ ነው ቅዱሳን ስዕል ብለን የምንጠራው ብሎ ደምረው ያስረዳይ ነበር እኔ ደምረውን አልተቀበልኩም ስላልጣመኝ መጀመሪያ ደረጃ ደምረው እኔ ውስጥ የከተተው ዕውቀት ትክክለኛ ነው ወይ የሚለውን አንተ እንድታጠናልኝ እፈልጋለሁ ምክንያቱም ገና ትኩስ ልጆች ናቸው ስላልተቀደም አሁን ገና ትኩስ የተወለዱ ስለሆኑ ይሄን ነገር ልክ ነው ወይ የሚለውን መስማት እፈልጋለሁ ከአንተ ማረጋገጫ ከዛ ሲቀጥል ደግሞ የደምረው የያዘውን ቅዱሳን ስዕል አየውና ተመስገን እስቲ አንተን የሚያሳየኝ ስለው የተመስገን ይለያል ደምረው ከያዘው ስለዚህ ስንት ማርያም ነው ያለችው ስንት አይነት ስዕል ነው ጥያቄ ሁለቱን እንደ ጥያቄ ላንሳ ከዛ አንድ አባት ደወሉልኝና እዚሁ ላይ ብላይ ያለው ተመስገን የያዘው የመቅደላዊት ማርያምን ነው የደምረው ደግሞ ፍቅረ ወልድ የቅድስት ድንግል ማርያም ነው አሉ እሱን እስቲ እናጥራና ከዛ ጥያቄ ካለኝ ጠይቃለሁ ደምረው ከተናገረው ጀምር የደወሉልኝ ሰው ምን አይነት ማስረጃ ሰጡ እንደዛ ለማለታቸው ምን አይነት ማስረጃ ሰጡ ፓስተር ከመቀጠላችን በፊት ማስረጃ አልሰጡኝም ይሄ ነው ብለው በስልክ እኮ ነው እዚሁ ላይ ያለው እኮ ነው አሁን የነገሩኝ እሺ ፓስተር ያለውን ነገር የተወሰኑ ነገሮችን ግን መጀመሪያ የተወሰኑ ነገሮችን ተመስገን ያሳየንን አይተኸዋል
አይ ችግር አላየሁትም፣ ግን ችግር የለውም ፓስተር ሶፊ ባላየውም የቤተ ክርስቲያን ትምህርት ተመስገን በያዘው ወይ ደሜ በያዘው ወይ እኔ በያዝኩት ላይ የተመሰረተ ነገር ሳይሆን የጠራ ያለ የተቀመጠ ሀሳብ ስለሆነ እሱን አንስተን እናወራለን። ችግር የለውም። ደሜና ተሙ ያሳያችሁትን የእመቤታችንን ቅዱሳት ስዕላቶች አንድ ጊዜ ከእንደገና አሳዩ። ዝም ብላችሁ አሳዩ ለፓስተር ተሙም ከቻልክ ደሜም ከቻልክ እስክሪናችሁ ላይ አሳዩ። ለፓስተር እና እዚህ ውስጥ ላሉ ሰዎች አሳዩቸው። እሺ መልካም በቃ ከዚህ ላይ ተነሳና ወንድማችን ፓስተር ሶፊ ምንድነው የነሳው ጥያቄ? ስንት ማርያም ነው ያለችው? የትኛው ነው ትክክለኛው የማርያም ስዕል ምናምን የሚል ሀሳብ ነው። እና ያው የቅዱሳት ስዕላቶች ትምህርት አይ ቲንክ ፓስተር ሶፊ ስላልተረዳ አይ ከዛ ተነስተሃል አይደለም እኮ ፓስተር ይኸውልህ፣ አሁን በቃ ይሄንን ቀይ ፎጣ ስትለብስ ሁሉ ጊዜ ችግር አለ። አየህ እኔ አሁን ከዛ ተነስተሃል እኮ አይደለም ለማለት የፈለግኩት ፓስተር፣ እኔ እኮ ለማለት የፈለግኩት ጥያቄ አድርገህ ለምሳሌ አንስተኸዋል። እዚህ ጋር ያለው ስዕል ሌላ ነው፣ እዛ ጋር ያለው ስዕል ሌላ ነው የሚልም ሀሳብ አንድ ላይ ተነስቷል ለማለት ያክል ነው ፓስተር። የቤተክርስቲያናችን የቅዱሳት ስዕላቶች ጉዳይ እንደው መጽሐፍ ቅዱሳዊ ከሆነ ሀሳብ ጋር ተያይዞ ያለውን አሰብሮ የተወሰነ ነገር ለማየት እንሞክራለን። እዚህ እንዳይቆራረጥ የምትችሉ ሁላችሁም በደም ኮፒ አድርጉ። ከዛ በፊት ግን ተመሳሳይ አሁን ፓስተር ሶፊ ያነሳውን ሀሳብ አንስቼ ላሳያችሁ። ወደ ትምህርቱ ገባለሁ። እሺ ፓስተር፣ ከዛ በፊት ግን እዚህ እጄ ላይ 66ቱ መጽሐፍ ቅዱስ አለ። እዚህ ላይ ምን ስላለ ፓስተር? እንጃ እኔ ጋር ኔትወርክ ብዙ አይደለም። እስቲ ኔትወርክን አስተካክለውና ያው የምን ስላለ ያው የግድ አብረን መቀጠል ስላለብን ያው የግድ ማየት አለብን ፓስተር። እኔ ጠየቅኩትን መጀመሪያ ከዛ ልመልስ ነው የገባሁት። ችግር የለው እኔ ልመልስ ነው የገባሁት። እኔ አሁን የጠየቅኩህ አንተን መጽሐፍ ቅዱስ ማስረጃ ምናምን አይደለም። ያየኸው ምንድን ነው? እዚህ ላይ ያየኸው የምን ስዕል ነው? ጥያቄ አንደኛ ጥያቄ ተሰርቶብኛል። ለምን እኔ ጠየቅኩትና እርሶ እየመለሱ ያሉት ይለያያል። ልመልስ ነው እኔ አሁን እኔ እየመለስኩ አይደለም እኮ ፓስተር፣ መልስ ልመልስ ነው። ቅዱስ ስዕላቶች ምንድናቸው? በቤተክርስቲያናችን ውስጥ ያላቸው አገልግሎት ምንድነው? ልመልስ ነው አይደለም። ስተዋል። እርሱ መንገዱን እየሳቱ ነው። ያነሳ ነው ስለ ቅድስት ድንግል ማርያም ነው። ስለ ስዕላት አላነሳንም። ያነሳ ነው አሁን ስለ ቅድስት ድንግል ማርያም ሁለቱ ስዕል እናወራለን። ስለ ድንግል ማርያም ሁለቱ ስዕል ይለያያል የሚል ሀሳብ አንስቶ ነበር አይደለ? ተሙ ደሜም የያዟቸው ስዕላቶች ይለያያሉ የሚል ሀሳብ አንስተው ነበረ እሱ ፓስተር። ስለዚህ አንድ ጊዜ ያንን እናጥራ። ሁለት እግር አለን ተብሎ ለዛፍ አይወጣም። በመጀመሪያ ያንን ሀሳብ እናጥረው። ችግር የለም እናወራለን። ስለ ማርያም በደንብ እኔ ያልገባኝ እርስዎ የሚመልሱት አይደለም። እኔ ያልገባኝ ደምረው ምን አለ? በቀጥታ ይመልሱልኝ። እርሱ ደምረው ምንድን ነው ያለው? ይሄ የቅድስት ድንግል ማርያም ምስል ፎቶዋ አይደለም፣ በመጽሐፍ ቅዱስ ዶክተር ሉቃስ የሳለው ነውና ኤግዛክትሊ የእሷ ፎቶ አይደለም፣ የእሷ ፎቶ ነው ብለንም አንቀበልም እኛ ኦርቶዶክሳውያን አለ ደምረው። ይህንን መጀመሪያ እርሶ ያረጋግጡ። ስለዛ እኮ ለነገሮት እሺ ፓስተር፣ ስለዛ ሀሳብ እኔ እኮ ላስረዶት ነው ለነገሮት ነው። ከዛ በፊት ግን አሁን እርስዎን የጠየቅኩት ጥያቄ ምንም ትምህርታዊ የሆነ ሀሳብ እኮ አይደለም። ያዩትን ለምሳሌ እዚህ ጋር እኔ ይታዩታለሁ ፓስተር፣ ስክሪኑ ላይ ይታዩታለሁ። አዎ አዩታለሁ። በጣም ጥሩ። እዚህ ጋር የምን ስዕል ይታዩታል? አሁን የታዩትን ብቻ ነው የጠየቅኩት ፓስተር። አላየሁኝም። እሺ እዚህ ጋርም 66 የፕሮቴስታንት መጽሐፍ ቅዱስ አለ ፓስተር። የቀድሞ አልታዩትም። እሺ እዚህ ጋር አሁን የምን ስዕል ይታዩታል ፓስተር? እኔ አላይም። ጥያቄን እስኪመልሱልኝ ድረስ አላይም። ማየት አይችሉም ፓስተር? እርሶ መጀመሪያ አልሰሙኝማ። እርሶ ሳይሰሙኝ እኔ እንዴት ልይ?
እርሶ ስሙኝና ስለ ስዕል አድኖ ስለ ማርያም ነው ያነሳ ነው። ለምንድን ነው መጽሐፍ ቅዱስ አንስተው እርሶ መስቀል የሚጠይቁኝ? አሁን እኮ ቆይ አይደለም እኔ አይተውታል መስቀል። ፕሊስ ሁላችሁ ማጨብጨው። አያችሁ አይተውታል። በጣም ደስ ይላል። ስለ መስቀል ብለው አይደለም። አሁን እኛ ስለ መስቀል እያወራን አይደለም። ይኸውልህ እዚህ ጋር ያለው የመስቀል ስዕል ነው። ትክክል ነው። እርሶ ለምን ያሳዩኛል? እንደዚህ ጋር ያለው የፈለኩት ስለ ቅድስት ድንግል ማርያም ሌላ ነገር ላወራ አይደለም። ምስል ነው አሰሪ አራርሶ ስለዛ ላወራሉት። እርሶ እኮ አልሰሙኝም። ምን ይቅርታ ፓስተር ይቅርታ። እርሶ የመለሱኝ እኮ አይደለም። ልመልስ ነው። እድል ይስጡኝ፣ እንዳወራ እድል ይስጡኝ። እሺ በቃ አሁን ከዚህ በኋላ ምንም ነገር አልጠይቆትም። አንድ ነገር ብቻ ብዬ ልጀምር ብዬ ነው። ወደ ትምህርቱ እንገባለን፣ ግን ከመጀመራችን በፊት ሱት ነገር አለ። ኦርቶዶክስ ስለሆነ ቅድም ተናግረዋል። ትኩሱ እንደዚህ መናገር አይችልም። ስለዚህ መጀመሪያ የማርያም ፎቶ ኤግዛክትሊ የእሷ ፎቶ ነው ወይ እኔም እንድቀበለው አሜን ብዬ እንድቀበል የእሷ ነው ወይ? ሁለተኛስ ደምረው የያዘውና ተመስገን የያዘው ለምን ተለያዩ ሁለቱ? ሁለተኛ ጥያቄ እሱን ንገሩኝ። ከዛ ወደ ስዕላት ወደ መጽሐፍ ቅዱስ ገብተው እቀበላለሁ። የሙት አድርጌያለሁ፣ ሰማዎታለሁ። አባታችን እሺ፣ እናታችን ይቅርታ። ፓስተር ሶፊ ወደ ምላሹ እንግባ። አሁን እርሱ ያነሱትን ሀሳብ በአጠቃላይ እኔ መልሱሎታለሁ። በመጀመሪያ ካነሷቸው አንዳንድ ሀሳቦች ልነሳ። ወንድማችን ተሙን ያበረታታ ነው ትልቁ ነገር ምንድን ነው? ያመኑትን መናገር ይሄ ክርስቲያን የሆነ ግዴታቸው ነው። ተሙም ደሜም ባሉበት በቤታቸው፣ በትምህርት ቦታቸው፣ በስራ ገበታቸው የዚህች ቅዱስ ቤተክርስቲያን አምባሳደሮች ናቸው። ያመኑትን ነገር ይናገራሉ። ስለ ቅዱሳት ስዕላት እኛ የምናምነው እንዲህ ነው ብለው መናገር ይችላሉ። በትምህርት ዙሪያ ግን አይ ቆይ ፓስተር አንተ ስትጠይቀን ቆይ እዚህ ጋር ይቁም፣ ከኛ የተሻለ ሰው ካለ ትንሽ ከኛ የተሻለ የሚያብራራ ሰው ካለ ደግሞ እንጋብዝ ማለታቸው የሚበረታታ ነው ያልኩት። እሱን አመስግኜ ለፍ ያለው። ከዛ በኋላ ወደ ቅዱሳት ስዕላት ልንመጣ ነው። አሁን የእመቤታችን የቅድስት ድንግል ማርያም ስዕል ትክክል ነው ወይስ አይደለም? ፎቶ ነው ወይስ አይደለም? ደምረው ልክ ነው የመለሰልኝ መልስ እሱ ለምን አላቅም ለምን አይልም? ደምረው ትክክል ነው የመለሰው መልስ ትክክል ነው። እኔም ደግሞ ስመልስ ያዳምጡና ይመዝናሉ። ከዛ በኋላ ፓስተር እኔ ከምናገረው ንግግር ያድምጡና ከዛ በኋላ ይመልሳሉ ስለ ስዕላት። የመጀመሪያው ነገር ቀለል አድርጋችሁ እዚህ ውስጥ ያላችሁቶች ወንድሞች፣ ፓስተር ሶፊ ምን አይነት ሀሳብ አነሱ? አንዳንድ ጊዜ የእድሜም ጉዳይ ሊሆን ይችላል። ነገሮችን ካለማስተዋል ምን አነሱ? ደምረው ጋር ያለው ስዕልና ተሙ ጋር ያለው ስዕል ትንሽ ልዩነት አለው፣ ስንት ማርያም ነች ያለችው ብለው አነሱ። ልብ ያላሉት ነገር በእጃቸው የሚይዟቸው መጽሐፍ ቅዱሶች ላይ የተለያዩ ስዕላቶች አሉ። ለምሳሌ ያክል እዚህ ጋር የምታዩት የመስቀል ስዕል ነው። እዚህ ጋርም ደግሞ የምትመለከቱት የመስቀል ስዕል ነው። ሁለቱ የመስቀል ስዕል ላይ ልዩነት አለው ሂስ የለም አለ። ልዩነት ስላለ ስንት አይነት መስቀል ነው ያለው? አረ ይሄ ነገር ከመጽሐፍ ቅዱስ ውጭ ነው ወይ ምናምን ብሎ ሰው ጥያቄ ኢቨን እንደ ኢሹ አድርጎ ራሱ ማቅረብ የለበትም። ግን ከቀረበ ግን ቅድም እንዳለው አሁን አንዳንድ ጊዜ ከእድሜ አንጻር አንዳንድ ሰው ይዘነጋል። ስለዚህ አንድ ሰው ኢሹ አድርጎ ካቀረበው ግን በደንብ እናወራበታለን። እሺ ፎቶግራፍ ነው ወይስ ስዕል ነው የሚለውን ሀሳብ እስቲ እናወራ። ፓስተር እርስዎ በጣም ረዥም ጊዜ ያው በዚህ ቅዱስ ቤተክርስቲያን ውስጥ ያደጉ ወንድም ኖት፣ አባትም ኖት ለብዙዎች እና ኦርቶዶክስ ቅዱስ ቤተክርስቲያን በቅዱሳት ስዕላት ዙሪያ ምን አይነት አስተምሮ ነው ያላት የሚለውን የተወሰነ ሰዓት ወስደን እንመልከት። መጽሐፍ ቅዱስን መሰረት አድርገን ማለት ነው የምናምንበትን መጽሐፍ ቅዱስና የማርያምን ከጨረሱ በኋላ ወደ ቅዱሳን ስዕላት ይሄዳሉ። አሁን እኔ የጠየኩት ጥያቄን እየሰረቁኝ እርሶ ወደ ሌላ ጥያቄ እየወሰዱብኝ ነው። አሁን የቅድስት ድንግል ማርያም ስዕል ላይ ይቀጥሉና ከዛ በኋላ ፓስተር እኮ አሁን እኔ ልቀጥል ነው። አሁን እርሶ ልክ ነገሮች ላይ ደጋግሞ የሚጫቃጨቁ ከሆነ ጥሩ አይደለም፣ ለእርሶ ለጤኖትም ጥሩ አይደለም። እርሶን እንፈልጎታለን፣ በጣም እንወዶታለን። ረዥም ጊዜ እንዲኖሩ አሁን ላይ ይሄ መበሳጨትን መናደደን ማቆም አለቦት። ይረጋጉ፣ እርሶ ጊዜ ይስጡን። እኛ መጽሐፍ ቅዱስ መሰረት አድርገን ቤተክርስቲያን ያስተማረችን ነገር እንንገሩ። መጨረሻ ላይ አድምጠውን ከጨረሱ በኋላ ጥያቄ ካሉት መጨረሻ ላይ ይጠይቃሉ። በቃ በዛ ተስማምተን እንቀጥል። ፓስተር እሺ ቅዱሳት ስዕላት አሁን ስለመሬታችን ጥያቄን አይቀይሩት። እርሱ አይ እኔ አልቀየርኩኝም። ጥያቄን እየቀየሩብኝ እኮ እኔ አልቀየርኩም። አንድ ጊዜ እኮ ስናገር አሁን የማርያም ስዕል ስንል ስፔሲፊክ የማርያም ስዕል ለብቻው የሚባል አስተምሮ የለም።
የእመቤታችን የቅድስት ድንግል ማርያም ስዕላት፣ የቅዱሳን መላእክት ስዕላት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ስዕላቶች በአጠቃላይ በቤተክርስቲያናችን ቅዱሳት ስዕላት ተብሎ ይጠራሉ። ስለዚህ በመጀመሪያ መነሻውን ፖይንት እናወራና ከዛ ወደ እመቤታችን ወደ ቅድስት ድንግል ማርያም ደግሞ ወደ ተቀደሰው ስዕል ደግሞ ገብተን እናወራለን። እሺ መሰል በጣም ነው የማመሰግነው። እግዚአብሔር ያክብረልኝ። ከእርሶ ጥያቄ ነው የምንነሳው። እንግዲህ ክርስቲያን እህቶች፣ ወንድሞች ይሄ መልእክት በጣም ለብዙ ፕሮቴስታንት እህት ወንድሞቻችን እንዲዳረስ ሁላችሁም በደንብ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ነው በመጀመሪያ መመልከት ያለብን። እነዚህ ስዕላቶች ፎቶግራፍ ናቸው ወይስ ስዕላቶች ናቸው? ከዛም አልፎ ደግሞ አንዳንዶች እዚህ አልተነሳም እንጂ ጣዖታት ናቸው የሚሉ አሉ። ስለዚህ በመጀመሪያ መጽሐፍ ቅዱስ መሰረት አላቸው ወይንስ የላቸውም የሚለውን ነው መመልከት ያለብን። ብዙ ጊዜ በፕሮቴስታንቱ አካባቢ ያሉ ወንድሞቻችን ከመሳሳት ከአስራ ሦስቱ ሕማማት በቤተ ክርስቲያን ውስጥ ሁሉም ሰው ኦብዘርቭ ማድረግ ይችላል። በነገራችን ላይ ብዙዎቻችን ልብ ስለማንል እንጂ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ የተቀበላቸውን እነዚያን 13ቱን ሕማማት ቅድስት ቤተክርስቲያናችን ስለ በሆነ ገላጭነት ታስቀምጣለች፣ ታስተምራለች። መስማት የማይችልን ሰው ምሳሌ ያክል ነው የምላችሁ። እሺ ስዕላት ለአካል ጉዳተኞች ብቻ ተብሎ የተቀመጡ ሀሳቦች አይደሉም። በነገራችን ላይ መጽሐፍ ቅዱስን ማንበብ የማይችሉ ብርቱ ያልሆኑ ሰዎች ይኖራሉ። ለእነሱም ጭምር ነው ወንጌል የሚሰበክባቸው። ቤተክርስቲያን ለእነሱም ጭምር ወንጌል ይሰብካለች። ስዕላዊ የሆነ ቋንቋን ተጠቅማ። ስዕላት ቋንቋዎች ናቸው። በነገራችን ላይ በዚህ መጽሐፍ ቅዱስ ላይ የምታያቸው ፊደላቶች፣ እነዚህ ፊደላቶች ስዕላቶች ናቸው። ክርስቲያኖች እነዚህ ፊደላት በአጠቃላይ የምታዩቸው ስዕላቶች ናቸው። ስዕላት ወንጌልን ለዓለም ሁሉ ሰብካለን የሚል አነጻጽሬ ልንገራችሁ። አንድ የፕሮቴስታንት አዳራሽ ውስጥ መስማት የማይችለን ሰው እንኳን ብትወስዱት ምሳሌ ኦብዘርቭ በማድረግ ብቻ በማየት ብቻ ሊረዳ የሚችለው የክርስቶስ ቃል ምንድን ነው ስትሉ፣ ምንም ሊረዳ የሚችለው የክርስቶስ ቃል የለም። ምንም እዚህ ጋር መሽኮርመም አያስፈልግም። ለምሳሌ ይህ ሰው መስማት አይችልም። ሰው እዛ አዳራሽ ይዛችሁ ስትገቡ ሰዎች ሲዘሉ ሊመለከት ይችላል። መሬት ላይ ሲንከባለሉ ሊመለከት ይችላል። ስሪፒስ የለበሰ ሰው እጆቹን እየጫነ ሰዎችን ሲጥል ሊመለከት ይችላል። መልሱን ትተው ወደ ፕሮቴስታንት ቆይ አይደለም። እኔ ያለኝን ሀሳብ እንዴትም አድርጌ ልግለጸው ፓስተር። አሁን አንተ ጠያቂ ነህ፣ እኔ ደግሞ ፕሮቴስታንት ጋር ምን አስኬዶትርሶ ቆይ አንድ ጊዜ መሄድ እኮ አይጠበቅብንም። የምናውቀው ነገር እኮ ነው። እኔ ታች ሆኜ ልማር እንቅልፌ መጣ። ትናንትና 9 ሰዓት ላይ ነው የተኛሁት በላይቭ ጉዳይና ግን አዳምጠው ዲያቆን የሚያስተምረው ትምህርትን አዳምጠው። ሶፊ የእነ የምትሄደው ለምን የምትሄደው? ቁጭ በል እንጂ አይኔ ቀላ ጌታ እንቅልፌ መጣ እኮ ጨፍና አይንህን። ቀጥል ሶፊ፣ ዲያቆን ቀጥል። ከደከመህ እረፍት አድርግ፣ ምንም ችግር የለውም። እንደዛ ፎቶ አድርግና እንትንን ፎቶ አድርገው እንደዚህ ፎቶ በቃ አለ። ከዛ ማን ኑራት ኑር አይታወቅም። በቃ ከዛ ስተኛ እንደዛ ነው የምታደርገው። እናሳ እኔ የምፎገረው ስል ብቻ ነው። እሺ ወደ ሀሳቡ እንመለስ። ክርስቲያኖቶች ወንድሞች በደንብ አዳምጡን። እሺ የቅዱሳት ስዕላቶች አገልግሎት ምንድን ነው ብለናል? ለእነንትና ለነገል አይደለም ያልነው። ቅዱሳት ስዕላቶች በቤተክርስቲያናችን ያላቸው አገልግሎት ወንጌልን ለመስበክ ነው። የቤተክርስቲያን ልሳኖች ናቸው። ቅዱሳት ስዕላቶች ቋንቋዎች ናቸው። ቋንቋ በሶስት ይከፈላል። ይህንን አሁን ፓስተር ስንናገር አልሰማንም። ይኸውላችሁ ትልቁ ችግር እዚህ ጋር ነው። ቋንቋ በስንት ይከፈላል አለን? በሶስት። አንደኛው ሊተራል የሆነ ላንጉዌጅ፣ ቃል በቃል የምንነጋገረው ቃል። ሁለተኛው የምልክት ቋንቋ። ሶስተኛው ስዕላዊ ቋንቋ። ቅድስት ቤተክርስቲያናችን በሶስቱም ቋንቋዎች የክርስቶስ ኢየሱስ